እያቀለድኩኝ ምናምን አይደለም ነገሮችን ለማያልቀው ፍቅርሽ ስስት ለሌለበት ለልብሽ ቁንጅና ፍቅር ለሞላበት ሕይወቴን ዘመኔን ራሴን እሰጣለሁ አብረሽ ለመኖር ውድ ቃል ገባለሁ ቃል ገባለሁ ቃል ገባለሁ ቃል ገባለሁ ቃል ገባለሁ አንድ ነገር አላት ልዩ ነው ውበቷ የዋህ ፍቅር የምንራራ መሄድ የለባትም በቃ አውርቼ ጨርሻለሁ። ሄሎ አውርቻለሁ። በቃ እኔ መሄድ ብቻ ነው ፈልገው እኔንም ተረዱኛ። ሄሎ እኔ እዚህ ሁሉ ነገር ውስጥ የገባሁት በአንቺ ምክንያት አይደል? ባባ እባክሽ ተወስኝ ብዬሽ አይ ምን ላድርግ? ምን ማለት በቃ ወደ ቀልብ ወደ ራስ ተመለስ። በቃ ወደ ትዳር ተመለስ። ያ የተበላሸውን ነገር ሁሉ አስተካክል። በቃ እዚህ በኋላ ነው ሩታየኛ ካንቺ ማለት መዝናናትሽ ራሽን እንትን ማለትሽ ያን ያክል ያደርግሻል፣ ሌላ ነገር ያደርግሻል። ሌላ ነገር እያደረግሽ ነው ብዬ አላስብም። ግን እኔ የምመክራችሁ በህይወት ላይ ድራማ ትዳር ማለት እንደነገራችሁ ጋሽ ራሱን የቻለ ህይወት አለው ብለዋል። ራሱን የቻለ ህይወት አለው። ለትዳራችሁ ጥንቃቄ ካላደረጋችሁለት፣ እንክብካቤ ካላደረጋችሁለት ትዳራችሁ ሁሉም ነገር እንክብካቤ ያስፈልገዋል። ሴት ልጅ እንክብካቤ ያስፈልጋታል እንደሚባለው ትዳርም እንክብካቤ ያስፈልገዋል እንጂ በልክ የተነሳስተን የምናደርገው ነገር የምንሰራው ስራ በኋላ ዋጋ ያስከፍለናል። በተለይ ልጅ እያለ በስራችን አሁን የልጅ እናት ልትሆኝ ነው፣ አብረሽም የልጅ አባት ሊሆን ነው። እልክ የምትጋቡን ነገር ብትተውት መልካም ነው ብዬ ነው የማስበው። ምክንያቱም ይሄ ለእናንተ ተገቢ አይደለም። ሩታዬ በዛ እንጠብቅሽም፣ አትዝናኒ ወይንም ከሌላ ሰው ጋር ለመመጣሽ አንልሽ ነይ። ግን ህይወትሽ ላይ እንደዚህ ድራማ አትስሪ። ምንም ብር ቢያስገኝ ምንም እንትን ቢል ህይወታችሁ ላይ ድራማ አትስሩ ወዶች። ድራማ መስራት በልክ አብረሽ አንድ ነገር ሲያደርግ አንቺ አንድ ነገር ስታደርጊ ህይወታችሁ ይበላሻል ነው የምለው። እንግዲህ እኔ ነው ብዬንም እያያችሁ ነው ብዬ እንግዲህ ያው የነው ብዬ ድራማ እየሰራው አይደለም። ግን ሰውን መመለስ ያለብን ያን ሰው ከስህተቱ ማረም ያለብን በሌላ ነገር በመምከር በመነጋገር ነገሮችን ተነጋግሮ ቁጭ ብሎ በወንበር በጠረጴዛ ዙሪያ በመፍታት ነገሮችን ቁጭ ብሎ ተመካክሮ ይሄ አንተ ጥፋት ነው፣ ጥፋት ግን አውቀህ ይቅርታ መባባል ነው የሚሻለው ይመስለኛል። እንደኔ ታስበው ማለት። ምክንያቱም አሁን ናሂ በእርግጥ ሳያስበው ነው ይሄ ነገር ጓደኛው ባረገው ኬዝ ነው። ግን ውብዬ ደግሞ እሱ እንዲመለስ ልጅቷን ከሷ እንዲያርቅ እንደሰማችሁት እንግዲህ ይጥላል። ልጅቷን ከሷ እንዲያርቅ ሌላ የራሱ ጓደኛ ራሱ ያውቁታል፣ ሄዱ ታውቀዋለህ። የራሱን ጓደኛ ነበረ እንትን ያለ ይማራል ብላ ነው ተስተቱ። ግን የምናደርጋቸው ነገሮች ትክክል ናቸው ወይ አይደለም ወይ ብለን አስበን ማገናዘብ አለብን። አሁን ናሂ እንግዲህ በዛ ነው በቃ ትኬት ቆርጦ ሄዳለሁም ወደ ሌላ ሀገሩን ለቅቄ ሄዳለሁ ምናምን ያለው። አንዳንዴ ለራሳችሁ አትስቡ። በመሀከላችሁ ልጅ ካለ ልንገራችሁ፣ ለልጆቻችሁ ስትሉ የግዴታ መኖር አለባችሁ። ምክንያቱም እዚህ ምድር ላይ ልጆቻችሁን ያመጣችኋቸው እናንተ ናችሁ። እነሱ አምጡን ብለው አላሉ ወይንም የሆነ ነገር አድርጉን አላሉ። እሱ እስካመጣናቸው ድረስ
ራሳችሁ ለአቅመ አዳም እስከሚደርሱ ድረስ ግዴታ እኛ መጽዋት መክፈል አለብን። እኛ መጽዋት መሆን አለብን ለእነሱ ማለት ነው። ምክንያቱም እዚህ ምድር ላይ እኛ ፈቅደን ወድን ነው ራሳችንን ለመተካት እና ዘራችንን ለመተካት ብለን የምናመጣቸው። ስለዚህ ራሳቸውን ችለው ተምረው የራሳቸው የሆነ ነገር እስከሚኖራቸው ግዴታ እናትና አባት አለበት ብዬ ነው የማስበው። እና ውድ ቤተሰቦቼ ማለት ነው እንግዲህ ነው ብዬ ባደረገች ያለሽ በመጣ ነገሩ እየተጋነነ የደረሰበትን እንደዛ እንኳን ተንበርክከው ሲለምኑት አይታችኋል። ስለዚህ እኔ የምለው እነ ሩታ የባለፈው ልካችሁ ዳኒ እሱም ፍቅርን አምጥቶ ብዙ ነገር ተዳርጋችኋል። ሰው እንደዚህ አይነት ነገር ባታረጉ ቢቀርባችሁ እኔ መልካም ነው ብዬ ነው የማስበው። ምክንያቱም ይህ ነገር ዋጋ ያስከፍለናል ነገ ማለት ነው። ነገ እኛን ዋጋ ነው የሚያስከፍለን። ዛሬ ላይ ላይሰማን ይችላል። ብድር መመለስ አለብኝ እሱ እንደዚህ አድርጎኝ ምናምን እያለን ሊሆን ይችላል። ግን ይህ ነገር ዋጋ ያስከፍላል። ስለዚህ ወደ ራሳችሁ መመለስ የሚመስል ነገር የለም። እና ውድ ቤተሰቦቼ የዛሬ ቪዲዮ ይህን ይመስላል። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን፣ ዓለምን በሙሉ ሰላም ያድርግልን። በተለይ ሀገራችን ላይ አሁን ላይ በጣም አሳዛኝ ነገር ነው እና ላይክ ሰብስክራይብ እያደረጋችሁ አበረታቱ ውዶችዬ፣ ወዳችኋለሁ። ይኸው እንዳልኳችሁ እንግዲህ በህይወታችሁ ላይ አትቀልዱ። ቀልድ ይዞት የሚመጣው መዘዝና መከራ ብዙ ነው እላችኋለሁ። ወዳችኋለሁ። ሰላማችሁ ብዙ